ሰላም ሰላም ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ዛሬም ደግሞ በአዲስ ነገር መጥቻለሁ ማለት ነው። እንግዲህ ትናንት ያልተጠበቀ ነገር ያላሰብነው ነገር ነው የሆነው ማለት ነው። እውነት ለመናገር የትናንትናው ቀን ሳይሆን ማታ ይለያል። ከመጀመሪያው እስከ መጨረሻው ድረስ እስኪወጡ ድረስ አብሬ ስከታተል ነው የነበረ። እግዚአብሔርን እንቅልፌን ጠዋት ስነሳ እኔ ራሱ ማለት ነው መነሳት አቅቶኝ ምን ብሎኝ ኦ ማይ ጋድ የምር በጣም ራሴን ራሱ ይዞኛል ማለት ነው። እና እንግዲህ እንደምታያቸው ፉፉ የሌለ ቀወጠው። ለነገሩ ይችላል፣ ያው ውዝዋዜ ላይም ደግሞ በጣም ጎበዝ ነው ከበፊትም እና በጣም ነው ማደንቀው። ኦ ማይ ጋድ የፉፉ ነገር እግዚአብሔርን ይህ መቼ ያራዳ ልጅ። እኔ በቃ ፉፉንና ፍቅርዬን በጣም ነው መወዳቸው። ባይለያዩ ኑሮ እኔ በጣም 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 ደስ ይለኝ ነበረ። ግን ምን ታደርጉታላችሁ? ፈጣሪ ካለም ደግሞ ሊገናኙም እኮ ይችላል አይደል? ሰው ያው ብቻ የሚገናኝበትን በድጋሚ ሰው አናውቅምና እና የኔ ውዶች ማለት ነው ትናንትና ያልተጠበቀ ነገር ነው የተደረገው። እንዲሁም አብርሽ ፉፉ እንዲሁም ደግሞ ኤፍሬም ራሱ እና ውዶች ማለት ነው ትናንትና እንግዲህ አቤልም ጨፍሯል። አቤል የአብርሽ መከታ ትሉታላቸው። አቤሎም ነበረ። በጣም ደስ የሚል ምሽት ያሳለፉት። እውነት ለመናገር ያልተጠበቀ ነገር ነው። አብርሽ ታውቁታላችሁ፣ ትንሽ ትልቅ እንደማይል ማለት ነው። የምር እኔ በጣም የሚመቸኝ ልጅ ነው እና በጣም በጣም ደስ የሚል ምሽት አሳልፎ ምን ብለው ሰርፕራይዝ አድርገዋት ምን ብለዋት ነው ግምጃዬን እንግዲህ የተለያዩ ማለት ነው። ግምጃዬ እድሜና ጤና ይስጥሽ፣ እንዲሁም ቤተሰቦችሽን ያኖርልሽ፣ እንዲሁም ደግሞ ፍቅረኛሽንም ያኖርልሽ እያለው እንግዲህ አቤል ነው አቤል እያሉ ነበር ትናንትና እና በቃ በጣም ደስ የሚል ምሽት ነበር ያሳለፍ ነው። እንዲሁም ደግሞ ቀሪ ዘመድሽን ደግሞ እየባርክልሽ ብያለኝ በድጋሚ የኔ ውድ የኔ ምርጥ ማለት ነሽ። እና ውዶቼ እንግዲህ የግምጃዬ ቤተሰቦች ከመጣችሁ ደግሞ ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ አበረታቱኝ እንዳታልፉኝ። እንግዲህ የሌለ ነው ትናንትና የተቀወጠው። የፉፉ ነገር ግን ይገርማል። ኦ ማይ ጋር ትላላችሁ። ይመች ፉፉ የኛ ውድ ማለት ነው። በጣም በጣም የምትመቸ ልጅ ነው የምር በጣም በጣም ማለት ነው። ይመቻችሁ ብያለሁ። ሁላችሁንም በላይክ ግቡ ፕሊዝ።